ኤምና ፋሻ ያማች ሆስፒታሉስ አባቱን ሊገልስ ሊያዘውን ሰውዬው ወስዶ ባርቶሎ የት እንዳለና አንዳንድ መረጃዎችን እያወጣጡት ሰውዬው ዝምታን ቢመርጥም የማታ ግን ስቃዩ ሲበዛበት እውነቱን ይናገራል። በሌላ በኩል ደግሞ ያማች እሳት ለብሶ እሳት ጎርሶ ከባርቶሎ ጋር ይሰራሉ የተባሉ እያንዳንዱን ሰው እያሳደደ እየያዘ እያንገላታቸው ባርቶሎን በፍርሃት እንዲወረር እያደረገ ነው። ከባርቶሎ በላይ የባርቶሎ ሰዎችን እየገደለ ባርቶሎን ለመያዝ ከጫፍ መድረሱ ያሰጋው ከሁሉም በላይ ሰሊምን ነበር። ሰሊም ከነገ ዛሬ ያማች ባርቶሎን ይዞት ባርቶሎም ስለኔ ነገረው ለያማች እያለ በፍርሃት እየተወረረ በፍጥነት ያማች ሳይቀድመው ባርቶሎ ወዳለበት ወደ ቤቱ ይመጣል። ምን እየተሰራ ነው? ቆይ ምን እያረክ ነው? የኔና አንተ ውል እንደዚህ ነው? ቆይ መረጃ ካላደረስክ የኔን ሰዎች እንደዚህ ያንተ ቤተሰቦች እየገደሉ አንተ ዝም ካልክ እንዴት ነው እናንተ የምንቀጥለው? እንዴት ነው ቆይ አንተ የምትፈልገው ነገር የምታገኘው? ቆይ ሰሊም ምን እየሰራ ነው? ባርቶሎ ነግሬ ነበር አልሰማል። ወንድሜን መግደል ያላነሰ አባቴን ለመግደል ታስባለህ? በጣም ተሳስተሃል። እኔ ምንም አላረገም። ያ የመጣው ትንሽ ወንድሜ ያማች ግን በቁሙ ነው የሚገድልህ። ማንም ከሱ አያስጥልህም። ማንም ነግሬ ነበር መጀመሪያ አልሰማልክ። አንዴ በኔ እርዳታ ምክንያት አምልጠህ እዚህኛው ቤት መጥተህ ተደብቀ እየኖርክ ነው አይደል? ይህ ሁለተኛ ቤት ነው። በህይወት እስካለ 10-15 ቤት ገና ትቀያይራለህ። ለማንኛውም ጠንቀቅ በል። አሁን ያለህበትን ቤት አውቀዋል፣ የተደበክበትን አውቀዋል እያልኩ ነው። በል ይቅና፣ እኔ ሄጃለሁ። ባርቶሎ በፍርሃት ይወረራል። ምን ማድረግ እንዳለበት ግራ ይገባዋል። ፋሻና ኤሚ ከሰውየው ባገኙት መረጃ መሰረት ባርቶሎ ተደብቆ ወደሚገኝበት ቤት ይመጣሉ። በአሁኑ ግን በድጋሚ እንዳመልጣቸው ስለፈሩ በችኩር ሰፈር አንድ ሰው እንኳን አልቀረም በሚያስብል ሁኔታ በቁጥር በዛ ብሎ ቤቱን ከበው ወደ ውስጥ ይገባሉ። ፋሻና ኤሚ ወደ ውስጥ ከገቡ በኋላ ባርቶሎንም የባርቶሎ ሰዎችንም ያጣሉ። ጠረጴዛ ላይ ግን አንድ ብጣሽ ወረቀት ያያሉ። ምናልባት አንድ ወቅት አሳዳጅ ተሳዳጅ እንደሚሆን አዘንጋ የሚል መልእክት ነበረው። ፋሻና ኤሚ ይህንን ሲመለከቱ በድጋሚ ይናደዳሉ፣ ይበሳጫሉ። ባርቶሎ እያሳደዱኝ ነው፣ ተደብቄ መኖር አለብኝ ብሎ ዝም አላለም። እነሱ ከችኩር ወጥቶ እሱን ለማሳደድ ሲሯራጡ እሱ ደግሞ በሌላ መንገድ ወደ ችኩር ገብቶ አዘናግቷቸው በካፌና በስራ ቦታ ላይ ቦምቦችን እየጣለ በአስለቃሽ ሰውን እያፈነ ህዝቡን ያንገላታል፣ ይገላል። ሴና ከእናት ከአባቷ ጋር ተጣልታ ብቻዋን ለመኖር ብላ ነበር የወጣችው። ነገር ግን ያማች ያደረሰባት በደል ቅስሟን አሰብሮ አንገቷን አስደፍቶ ሁሉን ነገር ትታ ወደ እናት አባቷ ቤት መጥታለች። አባቷ ሴና በመምጣቷ በጣም ደስ እያለው ስላሳለፈችው ነገር ይጠይቃታል። እሷን ብትሆን ለአባቷ ምንም የምትደብቀው ነገር አልነበረምና ከያማች ጋር ስለነበራት ግንኙነት እንዲሁም ስለገጠማት ችግርና ያማች ምንም እንኳን በደል ቢሰራ ነገር ግን አሁንም ቢሆን አግኝታ እውነቱን ማወቅ እንደምትፈልግ ለአባቷ ትነግራለች። ሴና ከአባቷ ጋር ምንም ያክል ብትግባባም ነገር ግን ከእናቷ ጋር ያላት መቀራረብ በጣም የተራራቀ ነበር። ከቤትም የወጣችው ዋነኛና አንደኛ ምክንያቷ እናቷ ነበረች። አሁንም ተመልሳ ስትመጣ እናቷ ግን ለእሷ ጥሩ አቀባበል አላደረገችም። በትንሽ በትልቁ ከእሷ ጋር ትጣላለች። በነገር እየነካች ከእሷ ጋር ዳግም ትከራከራለች። ሴና ለአባቷ ብላ ሁሉን ነገር ችላ መኖር እንዳለባት እያሰበች ለቅናት ገፋች። ነገር ግን ነገሮች ከአቅሟ በላይ ሲሆን ግን ቤቱን ጥላ በድጋሚ ለመሄድ ትገደዳለች። ያማች ስለ ባርቶሎና ስለ ስራዎቹ እያጣራ አንድ ወሳኝ መረጃ ያገኛል። ምሽት ላይ አንድ ጭነት መኪና ሙሉ አደንዛዥ ለማምረት የሚያመቹ ግብአቶችና ሌላም ፍቃድ የሌላቸው ዕቃዎችን ወደ ከተማ እንደሚያስገባ ይሰማል። ምሽት ላይ የባርቶሎን ዕቃ የጫነው የጭነት መኪና ወደ ከተማ እየገባ እያለ ድንገት ማንም በሌለበት ቦታ በዛ ጨለማ አንዲት ሴት መጣ ከመኪናው ፊት ለፊት ትቆማለች። ሹፌሩም መኪናውን አቁሞ ወደ ሴቷ ጋር ከመኪና ወርዶ ይመጣል። በዚች ቅጽበት የያማች ሰዎች ደግሞ ከተደበቁበት ቦታ ወጥተው የኋላ የመኪናውን በር ከፍቶ የጭነት መኪና ውስጥ ፈንጂ አስቀምጦ ወዲያውን በፍጥነት ይወጣሉ። ሹፌሩ ምንም እንዳልተፈጠረ ከሴቷ ጋር ተለያይቶ መኪና ውስጥ ገብቶ ጉዞውን ይቀጥላል። ባርቶሎ የመኪናውን መምጫ የተጠባበቀ ረጅም ሰዓት መንገድ ላይ ቆሞ ይገኛል። አቶ ባርቶሎን ፈልጌ ነበር፣ ላገኘው እችላለሁ? አንተ ማን ነህ? ወዳጄ ነኝ። ወዳጄ ያማች ኮቾባሊ ነኝ። አንተ የማትረባ ደግሞ በዚህ መጣ? ቆይ ምን ፈልገህ ነው? ባርቶሎ ተረጋጋ እንጂ። ምንድነው እንደዚህ መናደድ? ለማንኛውም የደወልኩልህ አንድ ምክር ልመክርህ ነው። የምትፈልገውን ነገር ለማግኘት ብለህ የማያስፈልግ ቦታ መሆን የለብህም። ሁሌም ቢሆን መከናታዩ ሰውዬ ያማል እንዴ? ምንድነው የምትለኝ? ቆይ ምንድነው የምትለኝ? በድጋሚ አንድ ምክር ልምከርህ።
ራስን ሰራተኞችና ንብረትን አንድ ላይ አታንቀሳቅስ። ድንገት እቃውን የጫነው ሲጠብቀው የነበረው መኪና ወደ አጠገቡ ሲደርስ ኤሚ መቆጣጠሪያውን ሲነካ በአንዱ ተነጃል፣ ይጋያል። አንተ የማረባና ወደዚህ ውጣ፣ የት ነህ ያለው? ፊት ለፊት ውጣ፣ የት ነህ? አላወከኝማ፣ እኔን አላወከኝም። እኔ ባርቶሎ ነኝ። እንደ ወንድም አንተን መደፋለሁ። ፊት ለፊት ውጣ፣ አገኛለሁ። ማን ነው ያማች የሚሉት? ማን ነው? ቆይ እሱ ያማች ማን አባቱ ሆኖ ነው ንብረቴን ያቃጥለው? አሁኑን ካለበት ቦታ ይዘና፣ ሰማኝ አይደል? አሁኑን ካለበት ቦታ ይዘህልኝና አሁን ፓሻና ኤሚ በድጋሚ በያማች ስራ ተደምመዋል። ሰሊም ግን አሁንም በቅናት ውስጥ ሆኖ እርድብን እያለ ነው። ባርቶሎ በተፈጠረው ነገር ተናዶ ሰሊምን አሁኑኑ እፈልግሃለሁ ብሎ አንድ ቦታ ተገናኝተዋል። ሰሊም ምንድነው የሰራው? ይህንን ነበር እናንተ የተነጋገርነው። ከአንዴም ከሁለቴ በላይ እንደዚህ አይነት ስራ እንዳሰራ ነግሬ ነበር። ቆይ ምንድነው ያረከው? ይሄ ንብረት እኮ የኔ ብቻ አይደለም ያንተም ጭምር ነበር። ይገባሃል? ያንተም ጭምር ነበር። ምንድነው? ተናገር እንጂ ሰሊም፣ ለምንድነው ዝም የምትለው? ሁለቱ እያወሩ እያለ የሱ ተላላኪ ሜዴት ደግሞ በጆሮ መጥቶ አንድ ነገር ሹክ ይልለታል። ባርቶሎ ከሰማው ነገር በኋላ ፈገግ እያለ ለወንድም ምክንያታዊ ሰው መሆኔን አስረግጥለታለሁ። እኔ ባርቶሎ ምን አይነት ሰው እንደሆን ማንነቴን አሳየዋለሁ። ሰሊም ያማችን ምን ሊያደርገው ነው እያለ እያሰበ ያማች ጋር ደጋግሞ ይደውላል። ነገር ግን ያማች ስልኩን አያነሳም፣ አይመልስም። ሰሊም በፍርሃት በስጋት ውስጥ ሆኖ መኪናውን እያፈጠነ ይነዳል። ያማች በአሊኮ አማካኝነት ሴና ያለችበትን ቦታ ደርሶ ያማች ቤቷ ውስጥ ገብቶ እሷ ተኝታ ሶፋ ላይ እሱ አጠገቧ ተቀምጦ ዝም ብሎ ያያታል። ድንገት ብድግ ስትል ያማችን ታየዋለች። ምንም ነገር ስላሳለፈችውና ስለነበረችበት ሁኔታ ሳታስብ በደመ ነፍሷ ውስጥ ሆና እቅፍ አድርጋው ትስመዋለች። ሴና ድንገት ከእንቅልፉ እንደነቃ ሰው ዞር ብላ ታየውና ገፍትራው ውጣልኝ ብላ ከሱ ጋር መጫጫው መከራከር ትጀምራለች። ያማች ያሳለፈውን ነገርና የተፈጠረውን ነገር ለማስረዳት ይሞክራል። ሴና ግን የተጎዳችውና በሱ ምክንያት ምን ያክል ስቃይ እንዳየች እያንዳንዱ ነገር እየነገረች እንዲወጣላት ደጋግማ ትነግረዋለች። ያማች ግን ነገሩን ካልተረዳች አልወጣም ብሎ እሱም ወይ ፍንክች ይላል። ያማች በብዙ መንገድ ሊያስረዳት ሞከረ። ሴና ግን ልትሰማው አልቻለችም። ያማች በመጨረሻም ተስፋ ቆርጦ ግን እንደምወድሽ ወቂ ብሎ ጥሏት ይሄዳል። ሴና እንደገና እየወጣ የነበረው ያማች ጋር እየሮጠች መታ ከንፈሩን ግጥም አድርጋ ትስማለች። እሱም መልሶ ይስማታል። የተሳሳሙ አልጋ ላይ ይወርቃሉ። ሴና ግን አሁንም ቢሆን የያማች በደል ከውስጡ አልወጣምና ድንገት ብድግ ብላ በድጋሜ ከያማች ጋር መከራከር ትጀምራለች። ሰሊም በድጋሜ የያማች ነገር እያሳሰበው ደጋግሞ ስልኩ ላይ ይደውላል። ያማች አያነሳም። ሰሊም ያማች ያለበት ቦታ ጋር ሲደርስ ግን በባርቶሎ ሰዎች ተቀድሞ ነበር። የባርቶሎ ሰዎች ያማች ያለበትን ቤት አውቆ ያማች ካለበት ቤት ፊት ለፊት ያለው ህንፃ ላይ ቀስ እያሉ ወደ ውስጥ እየገቡ ወደ ላይኛው ፎቅ ይሄዳሉ። ሰሊም ሁለት መንታ መንገድ ላይ ይሆናል። በምንም ሁኔታ ውስጥ ይሁን የእናቱ ልጅ ወንድሙን ማዳን አለበት። በሌላ በኩል ደግሞ የችኩር መሪ መሆን ይፈልጋል። በዚህ በሁለት መንገድ ውስጥ ሆኖ ብዙ ነገር እያሰበ ግራ ይጋባል። ያማችና ሴና ካሉበት ህንፃ ፊት ለፊት ደግሞ የባርቶሎ ሰዎች ከተደበቁበት ወጥተው ፊት ለፊት ሽጉጣቸውን እያቀባበሉ ያማችን ዓላማቸው ውስጥ እስኪገባ እየጠበቁ ነበር። ያማች ከሴና ጋር እየተከራከረ ድንገት እነሱ ካሉበት ህንፃ ፊት ለፊት ወንድሙን ሰሊምን ይመለከታል። ግራ በመጋባት እያየው ዝቅ ሲል ደግሞ የባርቶሎ ሰዎች መሳሪያ ይዘው ወደ እነሱ ጋር አነጣጥሮ ይመለከታል። ልክ በዚህ ቅጽበት የባርቶሎ ሰዎች የመሳሪያ ናዳ ወጥተዋል። ያማች እንደምንም ብሎ ከመሳሪያ አምልጠው ይደበቃሉ። ሴና ምን እየተፈጠረ እንዳለ ግራ ገብቷታል። የመሳሪያው ተኩስ አሁንም አላባራም። የባርቶሎ ሰዎች ሽጉጣቸውን ታጥቀው ሙሉ በሙሉ ግማሹ የተኮሰ ግማሹ ደግሞ እነሱ ወዳሉበት ቦታ ለመምጣት ሲል እድሜ ለሰሊም ይሁንና ለፖሊስ ደውሎ ፖሊሶች ወደዛ አካባቢ እየመጡ ነበር። ሜዴትና የባርቶሎ ሰዎች ከነበሩበት ህንፃ ወጥቶ በፍጥነት ይሄዳሉ። ሴና ምን እየተፈጠረ እንዳለ ግራ ገብቷት ከያማች ጋር እየተከራከረች ነው። ያማች ግን ሊያሳምናት ስላልቻለ በግድም ቢሆን ይዟት በሚያስገርም ሁኔታ እጇን እየጎተተ በግድ ወደ እናት አባቱ ቤት ይዞ ይመጣል። ቤተሰቡ በጠቅላላ ግራ ተጋብቷል፣ ተደናግጧል። ሁሉም ግራ ተጋብቶ እያለ ያማች ለሁሉም እውነቱን ይናገራል። ሴና ማለት ሚስቴ ነች ብሎ ሁሉንም ያስደነግጣል። ያማች ሴና ወደ ቤቱ ይዞ ከመጣ በኋላ ወደ ክፍሉ አስገብቶ እላዩ ላይ ቆልፎ ለሁሉም አንዳቸውም ቢሆን ይህንን በር እንዳይከፍቱ ካለን ፍቃድ ውጭ ብሎ ትተዋቸው ይሄዳል።
ባርቶሎ የያማችን የሞት ዜና እየጠበቀ እያለ ሜዴት ግን ጉዳዩ እንዳልተሳካ ይነግረዋል። ባርቶሎ በንዴት ይጦፋል። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የቱርክ ቁጥር 1 ድራማ የሆነው የኛ ሰፈር ይሄንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይፈጠር ይሆን? ሁሉንም አብረን የምንመለከት ይሆናል። ለዛሬ ግን እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህን አጓጊ ተናፋቂ ድራማ ወደ እናንተ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። በድጋሚ እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።